በውስጣችሁ እምቢ ማለት ፈልጋችሁ አእምሯችሁ አይሆንም እያለ ነገር ግን የሰዎችን ስሜት ላለመጉዳት ብቻ በግድ ፈገግ ብላችሁ እሺ ያላችሁበትን ጊዜ ትዝ ይላችኋል? ሁላችንም ጥሩና ተወዳጅ ሰው መሆን እንፈልጋለን። ነገር ግን የሰዎችን ስሜት ላለመጉዳት ስንል የራሳችንን ሰላም ጊዜና ህልም እየገደልን መሆኑን አናስተውልም። ሰዎችን ሁልጊዜ ማስደሰት መፈለግ ወይም በእንግሊዘኛው ፒፕል ፕሊዚንግ ደግነትና አሳቢነት ይመስለናል። ዛሬ በዚህ ቪዲዮ ይህ ችግር እንዳለባችሁ በግልጽ የሚያሳዩ 5 ዋና ዋና ምልክቶችን በጥልቀት እንመረምራለን። ነገር ግን ችግሩን ማወቃችሁ ብቻ በቂ ስላልሆነ እያንዳንዱን ምልክት ካየን በኋላ ይህንን አጥፊ ልማድ ዛሬውኑ እንዴት ማቆም እንደምትችሉ የሚያሳዩ የተግባር እርምጃዎችን በዝርዝር እንመለከታለን። ህይወታችንን ወደ ኋላ መለስ ብለን ስንመለከት የመጀመሪያውና ዋነኛው የዚህ ችግር ምልክት እምቢ ማለትን እንደ ትልቅ ወንጀል ማየት ነው። ሰዎች የሆነ ነገር ሲጠይቁ ጊዜም ሆነ አቅም ባይኖርህም እምቢ ማለት ይከብድሃል። እምቢ ካልክ ሰዎቹ የሚጠሉ ወይም የሚያገሉ ይመስላል። በዚህ ምክንያት የራስን እቅድ ትተህ የሌሎችን ጉዳይ ስታስፈጽም ትውላለህ። ወደ ሁለተኛው ምልክት ስናልፍ ደግሞ የሌሎች ሰዎች ስሜት የአንተ ኃላፊነት እንደሆነ ማሰብን እንመለከታለን። አጠገብ ያለ ሰው ፊቱን ካጠቆረ ምን አድርጌው ይሆን? በእኔ ምክንያት ነው ብለህ መጨነቅ ትጀምራለህ። የሰዎች መከፋት ቀጥታ ከአንተ ጋር የሚያያዝ ስለሚመስልህ ሁልጊዜ የሰዎችን ፊት እያየህ ትኖራለህ። ሶስተኛው ምልክት እጅግ በሚገርም ሁኔታ ለሁሉም ነገር ይቅርታ መጠየቅ ነው። ምንም ጥፋት ሳታጠፋ ወይም ሀሳብን ስትገልጽ ይቅርታ ግን እንደዚህ ብናደርግ ብለህ ትጀምራለህ። ይህ አላስፈላጊ ይቅርታ መጠየቅ በውስጥህ የሰዎችን ቦታ እየወሰድኩ ነው የሚል ስነ ልቦናዊ ጫና እንዳለብህ ያሳያል። አራተኛውና በጣም የሚያሳዝነው ምልክት የራስን ፍላጎት መደበቅ ነው። ሰዎች ምን ትፈልጋለህ ሲሉ እናንተ የፈለጋችሁትን ትላለህ። የራስን ድምፅ አፍነህ በመያዝ ሌሎች በመረጡልህ ህይወት መኖር ትለምዳለህ። አምስተኛው ምልክት ደግሞ ሰዎች ከተቀየሙ ወይም ትችት ከሰነዘሩብህ በፍጹም መረጋጋት አለመቻል ነው። የራስን ዋጋ የምትተመነው ሰዎች በሚሰጡ አስተያየት ላይ ብቻ ስለሚሆን አንድ ሰው ክፉ ነገር ከተናገረ ሙሉ ማንነት የፈረሰ ያክል ይሰማሃል። እነዚህ ምልክቶች በህይወት ውስጥ ካሉ ውስጣዊ ነፃነትን አጥተሃል ማለት ነው። እያንዳንዱ ቀን የሰዎችን ፍቃድ በመጠየቅ ሲያልቅ ያሰብከው ትልቅ ደረጃ ላይ መድረስ ህልም ብቻ ሆኖ ይቀራል። ይህ ስሜት ምን ያክል ከባድ አድካሚና ሰላም የሚያሳጣ እንደሆነ ይገባኛል። የቱንም ያህል ጥረት ብታደርግ ሰዎች መቼ ሙሉ በሙሉ አይረኩም። ታዲያ ይህንን ወጥመድ እንዴት እንስበረው? እንዴትስ ወደ ራሳችን ማንነት እንመለስ? ይህንን ለማድረግ አሁን የምነግርህን 5 ወሳኝ እርምጃዎችን መውሰድ ይኖርብሃል። ይህንን የሰዎችን ፍቃድ የመጠየቅ እስር ቤት ለመስበር የመጀመሪያው እርምጃ ውሳኔዎችን ማዘግየት መልመድ ነው። ሰዎች የሆነ ነገር ሲጠይቁ ወዲያውኑ በደመ ነፍስ እሺ ከማለት ይልቅ እስኪ ላስብበት፣ ጊዜን አስልቼ እመልስልሃለሁ ማለትን ተለማመድ። ይችን አጭር ጊዜ ለራስ እንድታስብበትና በእርግጥም ያንን ነገር ማድረግ ትፈልግ እንደሆነ እንድትመዝን ትረዳሃለች። ይህንን ካደረክ በኋላ ቀስ በቀስ ማድረግ ያለብህ ሁለተኛው ነገር እምቢ ማለትን እንደ ጡንቻ ማዳበር ነው። ትልልቅ ነገር ላይ እምቢ ማለት መጀመሪያ ላይ ሊከብድ ስለሚችል በጣም ቀላል ከሆኑ ነገሮች ጀምር። ለማትፈልገው ቀጠሮ አይመቸኝም በማለት ልምምድ ጀምር። እምቢ ስትል ማብራሪያ መደርደር አያስፈልግህም። አይመቸኝም ማለት በራሱ መልስ ነው። የራስን መብት ማስከበር ስትጀምር ሰዎችም አንተን ማክበር ይጀምራሉ። ሶስተኛው እርምጃ በህይወት ውስጥ ግልጽ የሆነ ድንበር ማበጀት ነው። ምን እንደሚመችህና ምን እንደማይመች ለሰዎች በግልጽ ንገራቸው። ድንበር ማበጀት ሰዎችን መጥላት ሳይሆን ራስን ማስከበር ነው። ሰዎች በራስ ጊዜና ጉልበት ላይ እንዳሻቸው እንዲያዙ አትፍቀድ። አንተ የራስ ህይወት ጠባቂ ነህ። አራተኛው ልታደርገው የሚገባው ተግባር ደግሞ ያለምንም ጥፋት ለነገሮች ሁሉ ይቅርታ መጠየቅን ዛሬውኑ ማቆም ነው። በስህተትም ማዘን የጥሩ ሰው መገለጫ ቢሆንም ዝም ብለህ በኖርክበት ወይም ሀሳብን በገለጽክ ቁጥር ይቅርታ አትጠይቅ። አነጋገርን ስትቀይር አእምሮህም በራስ መተማመኑን ያገኛል። በመጨረሻም አምስተኛውና ከምንም በላይ ወሳኙ እርምጃ የራስን ውስጣዊ ሰላም ከመላው ዓለም በላይ ማስቀደም ነው። ሌሎች ደስተኛ እንዲሆኑ ብለህ የራስን ህልምና እቅድ አትሰዋ። ራስን ስትከባከብ፣ ለራስ ጊዜ ስትሰጥና የራስን ስኬት ስታሳድድ ብቻ ነው ለሌሎች የተሻለ ሰው መሆን የምትችለው። ወዳጄ፣ ለስንት ዓመት የሰዎችን ፊት እያየ የራስን ህይወት ወደ ኋላ ትገፋለህ። ማንም ሰው መጥቶ ህይወትን አያስተካክልልህም። ለመለወጥ ራስን ለማስቀደምና ጠንካራ ማንነትን ለመገንባት መጀመሪያ ያለብህ
ነገ ሳይሆን ዛሬ ነው። ዛሬውኑ ይህንን ቀንበር ሰብረህ ውጣ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸውና ዛሬውኑ ለውጥ ለመጀመር ከወሰንክ አሁኑኑ ኮሜንት ላይ ዛሬ ራሴን አስቀድማለሁ ብለህ ጻፍ። ህይወትን ለመቀየርና የተሻለ ማንነትን ለመገንባት የሚያግዙን ተጨማሪ ቪዲዮዎች ለማግኘት የዛሬ ዩቲዩብ ቻናልን ሰብስክራይብ ማድረግ አትርሳ። የራስህ ህይወት ዋና ገጸ ባህሪ አንተው ራስህ ነህ። በሚቀጥለው ቪዲዮ እስክንገናኝ ዛሬን ኑሩት።